ጻድቅ መሆኑን ጽድቅን በመውደድ አመፃን በመጥላት አሳይቷል። ስለዚህ ማንም እንዳያስታችሁ ኢየሱስ ክርስቶስ የሚያስተዳድራት ቤተክርስቲያን፣ ኢየሱስ ክርስቶስ የሚመራት ቤተክርስቲያን፣ መሲሁ የሚያስተዳድራት ቤተክርስቲያን ውስጥ ጎልቶ መታየት ያለበት ጽድቅ ነው። ሰላም ቅዱሳን እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬም የእግዚአብሔር ቃል ጌታ የሰጠኝን ከናንተ ጋራ የእግዚአብሔርን ቃል እናያለን። የምናየው ዕብራውያን ምዕራፍ 1 ላይ ቁጥር 9 ላይ ያለችውን ብቻ አንብቤ እንደመነሻ የምናየው ዋናው የቃሉ ክፍል እሱ ስለሆነ እንደዚህ ይላል። ጽድቅን ወደዱ አመፃን ጠላው፣ ስለዚህ እግዚአብሔር አምላክ ከጓደኞቼ ይልቅ በደስታ ዘይት ቀባ ይላልና እስቲ ጌታ መንፈስ ቅዱስ ይሄን ቃል እንዲያስተምረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በሰማይና በምድር ሙሉ ስልጣን ያለ በቃሎቼ እውነት በስራ ሁሉ ጻድቅ የሆንክ አሁንም ቃልን እንድትገልጥ መንፈስ ቅዱስ ለሚሰሙ ጸጋ ለኔ ለቃል ደጅን እንድትከፍት በሚደረገውና በሚሆነው ሁሉ ክርስቶስን ከፍ እንድታደርግ ኢየሱስ ከፍ ብሎ እንዲታይ በመካከላችን በዚህ ሚዲያ ላይ የሚያዩ የሚመለከቱ ይህን ስብከትን አጋጣሚም እንኳን ገብቶ ለሚያዩት ሁሉ ቃል ፈውስ እንዲሆን፣ ቃል መድኃኒት እንዲያደርግ፣ ቃል መፈታትን እንዲያውጅ፣ ቃል ወደ እውነት ይመልሳቸው ዘንድ ብርሃን የሆነው ቃልን ለሁሉ ጌታ ሆይ አብሮትን ሰጥተ የምትገልጥ መንፈስ ቅዱስ እያንዳንዱን እየነካክ እንድታልፍ እንጸልያለን። የቃልን ደጅ ክፈት፣ በሚሰሙት ሁሉ ላይ እውነትና ጸጋ እንዲደግፋቸው ጸልያለሁ። ይህን እውነትን ቃል የሚቃወም የትኛውም የጠላት እቅድና ዓላማው ኃይሉ የታሰረ ይሁን። ሕያው በሆነ ተስፋችን በኢየሱስ ስም አሜን። የእግዚአብሔርን ቃል ከእናንተ ጋር ዛሬ የምናይበት ቃል ዕብራውያን ምዕራፍ 1 ቁጥር 9 ላይ ያለውን ቃል አንብቤያለሁ። እንዲህ በሚል ሐሳብ ልናይ ፈልጋለሁ። ጽድቅን ወዶ አመፃን የሚጠላ ትውልድ በሚል እዚህ ጋር ትልቁ ጽድቅን ወዶ አመፃን የሚጠላ ምን አይነት ትውልድ ነው? የእግዚአብሔር ቃል ሲናገር ሁልጊዜ ጽድቅን መውደድ አመፅን መጥላት ግዴታ ነው። የእግዚአብሔር ልጆች ስንሆን ጽድቅን ብቻ ይወዱ ዘንድ በቂ አይደለም። ነገር ግን ክፉንም መጥላት እንዳለብን ቃሉ አስጠንቅቆ ይናገራል። እዚህ ጋር ዕብራውያን ጻፊ የሚናገርበት ትልቁ ስለ ኢየሱስ ይናገራል። ይህን ቃል መዝሙረኛውም ስለ ኢየሱስ የተናገረው ትንቢት ስላለ፣ ስለዚህ ጽድቅን ወዶ አመፃን መጥላት እንዴት ይቻላል? እንዴት ምን አይነት ሰዎች ናቸው ጽድቅን መውደድ የሚችሉ? ጽድቅን በሚወዱ ሰዎች ህይወት ላይ ደግሞ ጌታ ምንድነው የሚያደርገው የሚለውን የእግዚአብሔርን ሐሳብ በጣም በጥልቅ ልናይ እንፈልጋለን። ጽድቅን የወደደ ማን ነው? ጌታችን ኢየሱስ ክርስቶስ ጽድቅን እንዴት እንደወደደ የእግዚአብሔር ቃል ቀጥታ ስለሱና ጽድቅን ወደዱ አመፃን ጠሉ። ይህ ክርስቶስ ህይወቱ ሙሉ በሙሉ ለጽድቅ ኢየሱስ የሰጠበት ራሱን ሙሉ በሙሉ ማንነቱን ለአብ ፍቃድ በዚህ ምድር ላይ አብ ያዘዘውን የአብን ስራ ለመፈጸም የሰው ልጆችን የማዳን ተግባር ለማድረግ ትልቁ ለሚሰራው ስራ ሁሉ ለክንዋኔ ቁንጮ ጽድቅን መውደድ አመፃን መጥላት። አንድ ሰው ከአመፅ ጋር የሚተባበር ከሆነ የጽድቅን ስራ መስራት ስለማይቻል ማለት ነው። ስለዚህ በአገልግሎቱም እንዲሁም በህይወቱም በሞቱም ክፉን በመጥላት እንደዚሁም ደግሞ ጽድቅን በማድረግ እግዚአብሔርን አብ ያከበረ በስራው ልቆ የተገኘ ነው ኢየሱስ። ስለዚህ ዕብራውያን ጻፊ ጽድቅን ወደዱ አመፃን ጠላው ስል ይህንን ቃል ቀጥታ ኢሳይያስ ላይም ሲናገር ስለ ኢየሱስ ክርስቶስ ኢሳይያስ ምዕራፍ 11 ላይ ቁጥር 5 ላይ የሚናገረው ቃልም በጣም ልናየው እፈልጋለሁ። የወገቡ መታጠቂያ ጽድቅ ነው ይላል፣ ታማኝነት ነው ይላል። በጽድቅ የታጠቀ በጽድቅ የተላከ በጽድቅ የጨከነ መጽሐፍ ቅዱስ ሌላ ቦታ ዕብራውያን ከኃጢአት በስተቀር በነገር ሁሉ እንደ ሰው ተፈትኗል፣ ግን ማንኛውም እግዚአብሔር አብ በምድር ላይ ያደርግ ይፈጽም ዘንድ የላከበትን ተልእኮ ለመፈጸም
ኢየሱስ ጽድቅን ወዶ አመፅን ጠልቷል። ይህም በተግባር ለጽድቅ ስራ ሙሉ በሙሉ ራሱን ሲሰጥና ለጽድቅ ስራ ሙሉ በሙሉ እንዲሁም ህይወቱና አገልግሎቱ ሁሉ ስለ ኢየሱስ ጽድቅ ነው የሚያሳየው። መጥላቱን ክፋትን በመጥላት ጽድቅን ያሳየበትን መንገድ እናያለን። እዚህ ጋር ሌላው የእግዚአብሔር ቃል የምናገረው በሞቱ ክፉን በመጥላቱ እንደዚሁም ደግሞ ጽድቅን አሳይቷል። አንዳንዱ ነጥቦችን ማየት ፈልጋለሁ። ኢየሱስ በምድር ላይ ታማኝነቱን አንደኛ ኢየሱስ በምድር ላይ ታማኝነቱን ለአባቱ ያሳየው ጽድቅን በመውደድና አመፅን በመጥላት ነው። ኢየሱስ በምድር ላይ ታማኝነቱን ለአባቱ ለእግዚአብሔር አብ ያሳየው ጽድቅን በመውደድና አመፃን በመጥላት ይሄንንም ሙሉ በሙሉ የዚህ ዓለምን አመፅ በመኮነን በሞቱ መጥላቱ በምድር ላይ ጽድቅ በሰው ልጆች ላይ እንዲፈጠር የተዛቡ አመለካከቶች የተበላሹ አካሄዶችና ህይወት እንዲስተካከል ራሱን በመስጠት ኢየሱስ በምድር ላይ ሙሉ በሙሉ ታማኝነቱን ለአባቱ የገለጠበት ይሄ ነው። ሌላው ደግሞ ሁለተኛው ከዚህም የተነሳ እግዚአብሔር አብ ልጁን ቀባው ይላል። ጽድቅን ወዶ አመፃን በመጥላቱ ከዚህ የተነሳ እግዚአብሔር አብ ቀባው ይላል። መዝሙረኛው ይህንን ነው የሚናገረው። ከወንድሞቼ ይልቅ በደስታ ዘይት ቀባኝ ይላል። ለምንድን ነው? ለካ የመቀባት የእግዚአብሔር ሐሳብ በሰው ህይወት ላይ የሚጠራው ምንድነው? በጽድቅ ስንኖር ነው። ጽድቅ ያለበት አገልግሎት፣ ጽድቅ ያለበት አካሄድ፣ ጽድቅ ያለበት እርምጃ ፍሬው መልካም ነው፣ ውጤታማ ነው። አንድ ሰው ተቀባው፣ እግዚአብሔር ጠርቶኛል፣ ለጥሪው ለዓላማው ተለይቻለሁ የሚል ሰው ጽድቅን ወዶ አመፃን የማይጠላ ከሆነ የዛ ሰው መቀባትና ጥሪው ያጠራጥራል። ለምን? ከዚህ የተነሳ እግዚአብሔር አብ ቀባው። ለተልእኮ ታማኝ መሆኑን ስላወቀ አመፅ እየፈጸሙ ክፋትን እየፈጸሙ አመፅ ጋር እየተባበሩ አመፅን እየወደዱ እግዚአብሔር ቀባይ ማለት ውሸት ነው። እሱ ቃሉ አይልም። ትልቁ የመቀባታችን ትልቁ ምስጢር ተልእኮአችንን የምንፈጽምበት ምሳሌያችን የሆነ ኢየሱስ ጽድቅን በመውደድ አመፃን በመጥላት ነው። በእውነት እግዚአብሔር በትክክል የጠራቸው ሰዎች በአገልግሎታቸው በእርምጃቸው በየትኛውም አቅጣጫ ጽድቅን ወዶ አመፅን መጥላት ካልቻሉ መቀባታቸው ያጠራጥራል። ለምን ሲባል ብዙ ጊዜ ጽድቅን እየሸፈኑ አመፃን የሚያጎሉ በእርምጃቸውም በአገልግሎታቸውም እሱ ከእግዚአብሔር አልተቀቡም። ከቅባቱ ጀርባ ወይ ከሚያደርጉት አገልግሎት ጀርባ ሌላ ስራ አለ ማለት ነው። ይሄ የበዓል የሚያመልኩ ጣዖትን የሚያመልኩ ሁልጊዜ በስራቸው ጀርባ አመፅ ነው ያለው። ጽድቅ አይሰራም፣ ጽድቅ ይጠላል። ይህንን ነው ብርሃን ጋር አመፅን የሚያደርጉ። ይሄው እንደው ዮሐንስ ወንጌል ምዕራፍ 3 ላይ ማንበብ ፈልጋለሁ። እሱ ቃል ቀጥታ ማንበብ ግዴታ ስለሆነ እንደዚህ ይላል። ኢየሱስ ክርስቶስ በተናገራቸው ቃል ላይ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 19 ላይ እንደዚህ የሚል ቃል አለ። እንደዚህ ይላል፣ ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለሚወዱ ፍርዱ ይሄ ነው፣ ክፉን የሚያደርግ ሁሉ ብርሃንን ይጠላልና። አያችሁ፣ ኢየሱስ ጽድቅን ስለወደደ ቀባው እግዚአብሔር አብ። ብርሃን ወደ ዓለም መጥቷል። ሰዎች ስራቸው ክፉ ስለነበረ ወደ ብርሃን አይመጡም። ከዛስ ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ስለወደዱ ፍርድ ይሄ ነው ይልና ክፉን የሚያደርግ ሁሉ ብርሃንን ይጠላል። ስሙ፣ ዛሬ ጽድቅ ሲነገር፣ ጽድቅ ሲሰበክ፣ የጽድቅ አገልግሎት ሲካሄድ የሚቆጣ ሰው ሁሉ ችግር አለበት። ዛሬ በዚህ ዘመን ብዙ አገልጋዮች ስለ ጽድቅ አገልግሎት መናገርም መስበክም እንደገና የሚሰብኩትንም መጋበዝ አይፈልጉም። ለምን?
በአገልግሎታቸው በስተጀርባ አመፅን መውደድ ስላለ ጽድቅን ስለጠሉ። ግን መጽሐፍ ቅዱስ ስለ ኢየሱስ ሲናገር ጽድቅን ወደደ፣ አመፃን ምን አረገ? ጠላ። በእውነት ተጠርታችሁ ከሆነ ለአገልግሎት ተመርጣችሁ ከሆነ ለጌታ ኢየሱስ የሕይወታችሁ መድኃኒት አድርጋችሁ የምትከተሉ ከሆነ ጽድቅን ወዳችሁ አመፃን ማትጠሉ ከሆነ ድነትም ያጠራጥራል። ከዛ በኋላ እንደዚህ ይላል፣ ስራውን እንዳይገለጥ ወደ ብርሃን አይመጡም ካለ በኋላ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ሁልጊዜ ይውላችሁ በጽድቅ የሚሄዱ ጽድቅን የሚያደርጉ ጽድቅን የሚወዱ እስከ ጽድቅ ጋር የሚተባበሩ ስራቸው ይገለጽ ዘንድ ወደ ብርሃን ይመጣሉ። ከጽድቅ የሚሸሹ ሰዎች ሁልጊዜ አካሄዳቸው በጨለማ የሚሰራ ስውር ስራ ስላለ ነው። ሶስተኛው እኛ ጌታችን ኢየሱስ ለአብ ያሳየውን ታማኝነት እንዲሁም ለሱ ማናሳይ ከሆነ አገልግሎት ለምን ኢየሱስ በምድር ላይ ለአብ ያሳየው ታማኝነት ምንድነው? ጽድቅን በመውደድ ነው። ምንድነው? ስራውን በመፈጸም ነው። ይህንን ነው ኢየሱስ ተራራው ትምህርት ላይ መጀመሪያ ሲጀምር ጽድቅን የሚወዱና የሚራቡ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ለካ ብፅና የሚገኘው ጽድቅን መራብ፣ ጽድቅን መውደድ፣ ጽድቅን መናፈቅ። ይህንን ነው ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ለምና ጽድቅን የሚራቡ ሁልጊዜ ረሃባቸው ጽድቅ የሆነባቸው፣ ጥማታቸው ጽድቅ የሆነባቸው የዚህ ዓለም ሲስተምና ክፋትን፣ ጉልምትናዋን፣ የኤልዛቤል አካሄድን፣ አመፅን ንቆ ጽድቅን የሚወዱ ኢየሱስ ክርስቶስ ለእግዚአብሔር አብ ጽድቅን በመውደድ አመፃን በመጥላት ታማኝነቱን እንዳሳየ ተጠራን። እሱን እናውቃለን የምንል አገልጋይ ሆነ አማኝ በሙሉ ምእመን በሙሉ ጽድቅን እየወደደ አመፃን ጠልቶ ካልሄደ ታማኝነቱን ለኢየሱስ ክርስቶስ አላሳየንም ማለት ነው። ስለዚህ ይህንን ቃል ሲናገር እኛ አምላክ ለኢየሱስ ታማኝነታችን የደስታ ዘይት ቀባው ይላል። መዝሙረ ዳዊት ለተዝላቸዋል ምዕራፍ 45 ላይ ቁጥር 7 ላይ ጽድቅን ስለወደደ አመፃን ስለጠላ ከወንድሞቼ ይልቅ በደስታ። ለካ የደስታ መንፈስ የሚመጣው በጽድቅ ውስጥ ነው። አይታችሁ ከሆነ አመፅን የሚወድ በአመፅ ያለ ሰው ሁልጊዜ ይሳቀቃል። ለዛ ነው ጻድቅ እንደ አንበሳ ያለ ስጋት ነው፣ ኃጥእ ግን ፈሪ ነው፣ ሳይነኩት ይሸሻል ይላል። ብዙ ጊዜ አንድ ነገር ይገጥመኛል። በጣም ይሄ ከአመፅ ጋር የተጨማለቁ ኃጢአትን የተለማመዱ አመፅን የሚወዱ ሰዎች ምንድነው መሰላቸው? ሁልጊዜ ስለሚከሳቸው ንግግራቸው ስለ ጽድቅ ነው የሚሆነው። አያደርጉትም፣ ግን ያወራሉ። ስላወሩ ካሉበት ኃጢአት ምን ላቀቁ ይመስላል። ማውራት አይደለም መኖርን ነው ፈልገው። መጽሐፍ ቅዱስ ሲናገር ኃጢአቱን የሚናዘዝና የሚተዋት እርሱ ይለማል ስለሚል ማለት ነው። ስለዚህ ጽድቅን የሚወድ አመፃን የሚጠላ ትውልድ ይህን ይፈልጋል። ጽድቅን ወዶ አመፃን የሚጠላ ትውልድ ይወዳል። ምን ያደርጋል? ጽድቅን የሚወድ አመፃን የሚጠላ ትውልድ ባህሪው ምንድነው ሲባል ከአመፅ ጋር አይተባበርም። እዚሁ አጋጣሚ አንድ የእግዚአብሔርን ቃል ከብሉይ ኪዳን ይህን ስናገር መንፈስ ቅዱስ በውስጥ የሚያመጣው አይታችሁ ከሆነ ዮሴፍ ሁልጊዜ የሚወደው ጽድቅን ነው፣ አመፅን ይጠላል። የወንድሞቹ አካሄድ አመፅ ነበረ፣ ኃጢአት ነበረ፣ ሌብነት፣ ውሸት፣ ብዙ አይነት ስራዎች ነበሩ። እነዛን ሁሉ ይጠላል፣ ጽድቅን ይወዳል። እንኳን ክፉ የሆነ አመፅ ሲቀርብለት በፈትባራ ምስት ጽድቅን የሚወድ ሰው ስለሆነ ለእግዚአብሔር ራሱን ለይቶ በዘመኑ እግዚአብሔርን ለማስደሰት የሚፈልግ ስለሆነ ታማኝ አገልጋይ ስለሆነ አላደርገውም ይላል፣ አልበድልም ይላል። ጽድቅን የሚወዱ ሰዎች ከሰው ተደብቆ እግዚአብሔር እያየ አመፅን እየፈጸሙ የሚዋሹ አይደሉም። ጽድቅን የሚወዱ ሰዎች በእግዚአብሔርም በሰው ፊትም ለአመፅ እምቢ ነው የሚሉት። ስለዚህ እጅግ በሕይወታችን ላይ እጅግ አስፈላጊ ማድረግ ያለብን መስራት ያለብን መሄድ ያለብን በአገልግሎታችን ላይ ምን ያክል ጽድቅን እየወደድን ነው? ለምንድን ነው የጽድቅ አገልግሎቶች፣ የጽድቅ ስብከቶች፣ የጽድቅ አካሄዶች ለምንድን ነው ቤተክርስቲያን ላይ በምድሪቱ ላይ ማይታዩ?
ለምንድን ነው በየመስሪያ ቤት ጽድቅ አካሄድ ጽድቅ የሚያደርጉ ለምንድን ነው የሚገፉ? ለምንድን ነው የሚታፈኑት? ለምንድን ነው ስፍራ ማይሰጣቸው? ለምንድን ነው ማይጠሩት? ለምንድን ነው ማይወደዱት? ጽድቅ የሚናገሩ ፊት ለፊት መናገር በኢትዮጵያ ላይ አይጠቅምም። ሰዎች በዓለም አቀፍ አይጠቅምም። ተመሳስሎ ተሸፋፍኖ አመጽ ጋራ ተደበላልቆ የሚኖሩ ሰዎች ናቸው የሚሳካላቸው እያሉ ዛሬ ጽድቅን እንደ ክፋት የሚጠሉበት ዘመን ላይ ነው ያለነው ወገኖቼ። መጽሐፍ ቅዱስ ጽድቅን እንድንጠላ ሳይሆን የሚነግረን አመጽን ነው፣ ኃጢአትን ነው። ስለዚህ ጽድቅን ወደዱ፣ አመጻን ምን አለው? ጠላው ይላል። ውስጣችሁ ጽድቅን የማይራብ ከሆነ እያገለገላችሁ አመጽን የምታደርጉ ከሆነ ዛሬ እኮ በየቦታው ላይ እኮ ርኩሰት ቀላል የመሰለ ሰው አመጽን የወደደበት መጠጣት ኃጢአት ነው አይደለም ችግር የለውም እየተባለ የተፈቀደልን ለክርስቶስ ይሁን ጽድቅን የሚወድ ሰው የተፈቀደውን እንኳን ለክብሩ ሲል ይተዋል። በተበላሸች ዓለም ላይ የዓለምን ናስ የስጋን የሰይጣንን የስሜታችን ፍቃድ ለመፈጸም ብለን ጽድቅን አንጣላት። ጽድቅን የጣላችሁ ጽድቅን የጠላችሁ አንሱ። ባህሪው ይህንን ከማን ወርሰናል? ከኢየሱስ። ምን ይላል? ጽድቅን ወደዱ አመጻን ምን ጠላው ይላል። በሁለት አገልግሎታችሁ በአገልግሎታችን ኢየሱስን ለማስደሰት ለጠራው ለሱ ታማኝ መሆን ከፈለግ ጽድቅን መውደድ አለብን። ወደ ብርሃን መምጣት አለብን። የብርሃን አካሄዶችን ምን ጠላ ሰዎች ራሳችን መመርመር አለብን። ሌላው ደግሞ ሶስተኛ አራተኛ የእግዚአብሔር ልጆች ክርስቶስ ለጽድቅ ራሱን ሙሉ በሙሉ እንደሰጠ እኛም መስጠት አለብን። የእግዚአብሔር ልጆች ነን ካል የክርስቶስ ተከታዮች ነን ካል ኢየሱስ ለጽድቅ ራሱን ሙሉ በሙሉ እንደሰጠ እኛም ራሳችን ለጽድቅ ሙሉ በሙሉ መስጠት አለብን። ከየት ነው የሚጀምረው? ይሄን አንደኛው ዮሐንስ መልእክት ላይ የምናገረውን ቃል ማንበብ ፈልጋለሁ። አንደኛ ዮሐንስ መልእክት ላይ እንደዚህ የሚል ቃል አለ። አንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 7 ላይ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ እንደዚህ የሚል ቃል አለ። ከ7 ልጀምር። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል። ያላችሁ በስተት አስተምሮ ውስጥ ጽድቅን እየጣሉ በሚሄዱበት ጊዜ ሐዋርያው ዮሐንስ በዚህ በዮሐንስ መልእክቱ ሲናገር ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ምንድነው? ጻድቅ ነው። ማን ነው ጻድቅ? እርሱ ጻድቅ ነው። ጻድቅ መሆኑን ጽድቅን በመውደድ አመጻን በመጥላት አሳይቷል። ስለዚህ ማንም እንዳያስታችሁ ችግር የለም ብለው ጽድቅን እንድጠሉ አመጽ ጋር እንዲመጡ የሚያረግ አካሄዶችን አስተምሮች እንዳትቀበሉ። ስለዚህ ማንም እንዳያስታችሁ ጽድቅን የሚያደርግ ጻድቅ ነው ካለ በኋላ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል፣ ጽድቅን ይጠላል። ከመጀመሪያ የት? በኤደን ገነት ላይ። ስለዚህ ቁጥር 9 ላይ እንዲህ ይላል፣ ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ተገለጠ። እንዴት ተገለጠ? ጽድቅን ወዶ እሱ ያገነነው አመጽን በመሻር ጽድቅን ወዶ ይህን ለማፍረስ የእግዚአብሔር ልጅ ኢየሱስ ምን ሆነ? ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራል። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። እንዴት? ጽድቅን የማያደርግ ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ይኸውልህ ጽድቅን የማያደርግ ወንድሙን የማይወድ ሁሉ ከማን አይደለም? ከእግዚአብሔር አይደለም። ወገኖቼ ጌታን እንከተለዋለን የምንል ወንድምን እየጠላን ምንሄድ ከሆነ ጽድቅን የሚጠላ ማንነት አለን በእኛ ውስጥ። ይህንን የምናደርግ ከሆነ በፍጹም የእግዚአብሔርን ሐሳብ እየተከተልን አይደለንም። ጽድቅን የሚወድ
አመፃን የሚጠላ ማንነት በእኛ ውስጥ ሊፈጠር እጅግ አስፈላጊ ነው። ግዴታ ስለሆነ የእግዚአብሔር ልጆች ብለን ልንጠራ አብ እንዴት ያለ ፍቅር እንደሰጠ በዚህ እዩ። እንዴት ጽድቅን መውደድ፣ አመፃን መጥላት፣ ፍቃዱን መፈጸም፣ ሙሉ በሙሉ ለጽድቅ ሕይወትን መስጠት። ከዝሙት ስጋ ማን ይለኛል? ስጋዬን እየቆሸምኩ አስገዛለሁ። ጳውሎስ በዚህ ዓለም ውስጥ ስንኖር ዓለም ራሷን ለጽድቅ የምትሰጠው አመለካከቷ የወረደ ነው። ዛሬ ጽድቅ አይደለም ገኖ የሚታየው፣ ዓለም የሚታገነው፣ ዓለም ስፍራ የምትሰጠው አመፅ ቤተ ክርስቲያን ላይ ሳይቀር ገኗል፣ ምድሪቱ ላይ ገኗል። ጽድቅ ስፍራ አጥቷል። ወገኖቼ ጽድቅን የሚወድና አመፃን የሚጠላ ትውልድ በእግዚአብሔርን አብ ፍቃድ የኢየሱስ ክርስቶስን እቅድና ዓላማ አስፈጻሚ ነው የሚሆነው። ትዝላቸው ጽድቅን ወዶ አመፅን ጠልቶ ሳይተባበር እግዚአብሔርን በዘመናቸው ያከበሩ በመጽሐፍ ቅዱስ ላይ አሉ። እግዚአብሔር በቃሉ ባስቀመጠልን ውስጥ አሉ። ስለዚህ ጽድቅን መውደድ አመፃን መጥላት ግዴታ አለብን። እናምናለን፣ እንከተላለን ምንል ሰዎች አመፅን በጉያችሁ አቅፋችሁ አመፅን እያገለገላችሁ በአገልግሎት ሰበብ የምታደርጉትን አመፅ እየሸፈናችሁ በጣም ልነግራ ብዙ ሰዎች አመፃቸውን ለመሸፈን የድሮ ዝማሬ ይዘምራሉ። መድረክ ላይ ዘማሪዎቹ፣ ሰባኪዎች ደግሞ በቃ ጌታ ጽድቅ ብዙ አይነት ነገር ለመሸፈን ህሌና እየከሰሰ አንዳንዱ ልክ ይሄ ለህመሙ ፓራስተሞል እንደሚወጥ አመፁን ለመሸፈን የሆነ ትንቢትን ካልሰማ ማያርፋለ። የጽድቅ ቃል ሲሰበክ የሚያበሳጨው እኔ እንደዚህ ስለገጠመኝ እኔ ያለውን ኃጢአትን የሰራውን ኃጢአትን አግንኖ የሚያሳይ ሳይሆን በቃ ያን ሸፍኖ የሚያጽናና ምናምን እፈልጋለሁ የሚል ትውልድ ገጥሞኛል። በአገልግሎት ዘመኔ አንድ እውነት ነግራቸዋለሁ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ብፅና የሚገኘው ጽድቅን በመራብ ውስጥ ነው። ጽድቅን በመጠማት ውስጥ ነው። ለጽድቅ ያለን ቆራጥነት ልዩ ሆኖ ስታይ ነው። ማንም እንዳስታችሁ ስሙ። ዛሬ አመፅ እያደረጋችሁ ጌታ ከእናንተ ጋር ነው የተባላችሁ የምትሄዱ ማንም እንዳስቷችሁ። ብዙዎች ሰውን ላለመጠማጣት አመፅ እያደረጉ አይቶ እያዩ አይገጽጹም። አንዳንዱ መድረክ እንዳይከለከሉ አመፅ እያዩ በጣም ብዙ መድረኮች ላይ ታላላቅ የተባሉት መጥቶ ዛሬ በቤተ ክርስቲያን ውስጥ ያለ አካሄዶች በጣም ሰልችቶናል። ጌታ ሆይ የሚያዩ አይን ያላቸው ልጆች አሉ ካይደ አትገልጥም ሲባል ዳግም እንዳይከለከሉ መድረክ ሸፋፍነው ሲሄዱ እናያለን። ጽድቅን የሚወድ ግን አይሸፋፍንም። ስሙ። ሌላው ቶሎ ብዬ መናገር የሚፈልገው ጽድቅን አምስተኛው ነጥቤ ለጽድቅ ያለን መንገድ እንዲሁም እያደገ የሚመጣው በሁለት መንገድ ነው። በምንድነው ለጽድቅ ያለን መንገድ በሁለት መንገድ ያድጋል? እንዴት ነው የሚያድገው? ለጽድቅ ያለን አመለካከታችን እንዴት ነው እያደገ የሚሄደው? ጽድቅን እንድንወድ አመፃን እየጠላን እንድንሄድ የሚያደርገን በሁለት መንገዶች ነው የሚያድገው። በምን? አንደኛ ወይም ብያለሁ ህይወታችን ህይወታቸው በኃጢአት እየተበከለ ላሉ ሰዎች ልባዊ የሆነ ፍቅርና ርህራሄ ሲኖረን ነው። ይሄ ማለት ከኃጢአት ጋር መተባበር አይደለም። ውስጣችን ለጽድቅ ያለን አመለካከት እያደገ የሚሄደው በኃጢአት ውስጥ እየተበላሸ ላሉ ሰዎች ልባዊ የሆነ ፍቅርና ርህራሄ ስናሳይ። እንዴት? ኢየሱስ ክርስቶስ ከኃጢአተኞች ጋር ቁጭ ብሎ ይበላ እነሱ ጋር ቁጭ ብሎ ነበርና ፈሪሳውያን መጥቶ እንዴት አንተ ከኃጢአተኞች ጋር ትቀመጣለህ? ለበሽተኛ መድኃኒት ያስፈልጋል አለ። ለነሱ ነው የመጣሁት አለ። ከጽድቅ ጎለው ስላሉ ወደ ጽድቅ ሊመልሳቸው መጣ፣ ሊያድናቸው መጥቷል። በጣም አንድ እውነት ነግራቸዋለሁ። አመንዝራ የተባለች ሴት በድንጋይ ተወግራ ትሙት የተባለች ሴት ያቺ ካለችበት አመንዝራና ከኃጢአት ሲታደጋት ዳግም ኃጢአት አትስሪ ብሎ ሲናገራት ጽድቅ ጋር ተጣብቃ ቀረች። ኃጢአት ደግማ አልሰረችም። ስሙ። በበሽታ ውስጥ ያሉት በህመም ውስጥ ያሉት ደግማቸው ኃጢአትን አትስሩ ሲባል የተረዱት እውነት ለጽድቅ ስራ ራሳቸውን ሰጥቶ ነው የኖሩት እንጂ ተለማማች
እየተለማመዱ በኃጢአት የሚኖሩትን አይደለም፣ ለነሱ አይደለም ርኅራኄ እንድናሳይ እንፈልግ። ከኃጢአት ጋር ያሉ ሰዎች እንዲድኑ፣ ከዛ ከተያዙበት እንዲፈቱ፣ ርኅራኄ ፍቅር ከዚህ ከተያዙበት ቆሻሻ ተላቆ ልክ ዳዊት ከረግረግ ጭቃ አወጣኝ እንደምን ከረግረግ እንደ ረግረግ አስምጦ ከያዛቸው ኃጢአት ከብርሃን ወስዶ ጨለማ ውስጥ ተሸሽጎ ከጽድቅ ጋር ህብረት እንዳያደርጉ የሚያደርግ ማንነት ከዛ እንዲወጡ ልባዊ የሆነ ጸሎት፣ ለነሱ ልባዊ የሆነ ርኅራኄ ያለበት ፍቅር ልናሳይ ይገባል። ኢየሱስ አሳይቶ አድኗል። ርኅራኄና ፍቅሩን አሳይቶ አድኗል። ፍቅሩን ያሳየው እስከ ሞት ድረስ አሳይቷል። ታዲያ በሞቱ ያገኘነውን ጽድቅ፣ በሞቱ ያገኘነውን ድነት፣ በሞቱ ያገኘነው በስቃዩ ያገኘነውን አመፅን ጠልቶ ጽድቅን የሰጠበት የጽድቅ አኗኗርን እያበላሸን መሄድ የለብንም ይህን ስናገር። ስለዚህ በኃጢአት ላሉት ላልዳኑት፣ እኛ ያየነውን ብርሃን ላላዩት ለነሱ ልባዊ የሆነ ሐዘን፣ ርኅራኄ፣ ፍቅር ያስፈልጋል። እኔ የቀመስኩትን ይቅመሱ የሚል ማንነት። ሌላው ደግሞ ለጽድቅ ያለን አመለካከት ወይ ለጽድቅ ያለን ሕይወት እያደገ የሚሄደው ጽድቅን የሚወድ ክፋትንም ከሚጠሉት ጋራ፣ ጽድቅን ከሚወዱት ክፋትን ከሚጠሉት ጋራ ታቃል፣ ከምስኪኖች ጋራ እውነተኛ የሆነ ህብረት፣ ጽድቅን ወዶ አመፅን ከሚጠሉት ጋራ ትክክለኛ የሆነ ህብረት ስናደርግ፣ ይኸውልህ አመፅን እየወደዱ ጽድቅን ከሚጠሉት ጋር አይደለም ህብረት መሆን ያለበት። ዛሬ ብዙ ሰዎች አመፅን ከሚወዱ ሰዎች ጋር ነው ህብረትን ማድረግ የሚወዱ። ህብረታችን ራሱ መጣራት አለበት፣ መጣራት አለበት። ጽድቅ ለጽድቅ ያለን አመለካከት እያደገ የሚሆነው ጽድቅን የሚወዱት ክፋትን ከሚጠሉት አምላካቸው በቃ አምላካቸውን በትክክል የሚያመልኩት እውነተኛ ህብረት ከነሱ ጋር ህብረት ስናደርግ ለጽድቅ ያለን ማንነት እያደገ ይሄዳል። ጽድቅና ታማኝነቱ የወገቡ መታጠቂያ ነው ለኢየሱስ ብሎ ስናገር፣ ይሄ ጽድቅ አንድ ሰው በጽድቅ መንገድ መሄድ ከሆነ ለእግዚአብሔር አብ ፍቃድ ለኢየሱስ ክርስቶስ ስራ ታማኝ ይሆናል። ይኸውልህ ጽድቅ የራሱ መውደድ የታማኝነት ምስጢር ነው። ሌላው በጣም ጽድቅን መውደድ የታማኝነት ምስጢር ነው። ስለዚህ ጽድቅ መውደድ፣ አመፃን መጥላት በመሲሁ አገዛዝ ውስጥ እጅግ አስፈላጊ ነው። መሲሁ ኢየሱስ በሚገዛው በቤተ ክርስቲያን አካሄድ ላይ በቤተ ክርስቲያን በመሲሁ አገዛዝ ውስጥ ላለችው ቤተ ክርስቲያን በመሲሁ አገዛዝ ውስጥ ላለ ህዝብ ጽድቅ እጅግ አስፈላጊና መሰረታዊ ናቸው። እነዚህ ነገሮች በቤተ ክርስቲያን መኖርና ጎልቶ መታየት አለባቸው። ኢየሱስ ክርስቶስ የሚያስተዳድራት ቤተ ክርስቲያን፣ ኢየሱስ ክርስቶስ የሚመራት ቤተ ክርስቲያን፣ መሲሁ የሚያስተዳድራት ቤተ ክርስቲያን ውስጥ ጎልቶ መታየት ያለበት ጽድቅ ነው። አመፅ መጠላት አለበት። ግሩፕ አመፅ ነው። ዝሙት፣ ሌብነት ብቻ አይደለም። ያውላችሁ መገፋፋት አመፅ ነው። እኔ ፊተኛ ልሁን ብሎ ሌላውን መሸፈን አመፅ ነው፣ ጽድቅ አይደለም። ትልቁ በዚህ ቤተ ክርስቲያን ክርስቶስ በሚያስተዳድራት ቤተ ክርስቲያን ውስጥ የተሾሙ መሪዎች፣ የተሾሙ ሽማግሌዎች፣ አገልጋዮች መተዳደሪያ ደንባቸው ሊሆን የሚገባው ዋናና ዋና ጽድቅ ነው። ጽድቅ የጽድቅ ባህር ያለው ሰው አይገፋም ማንንም። ሀብታምና ድሃ እያለ አይለይም። ዛሬ በቤተ ክርስቲያን ውስጥ ይሁት ሀብታሞች ብቻ ስፍራ ሰጥቶ ድሃው አይታሰብም። እሱ የጽድቅ ስራ አይደለም። ኢየሱስ ማንም ያልደረሳቸው ጋር ይደርሳል። ስለዚህ ጽድቅን የሚወድ አመፃን የሚጠላ ትውልድ ልዩነትን አያረግም። ሌላው ደግሞ ጽድቅን የማይወድ ሰው ታውቃላችሁ፣ ከብርሃን ይልቅ ጨለማን ይወዳል። ክፉ ሰዎች
አንዱ መሰረታዊ መታወቂያቸው ምንድነው ሲባል ክፋትን የሚወዱ ሰዎች መሰረታዊ እንትራት ጽድቅን አይወዱም። ጽድቅ ሲሰበክ አይወዱም። ምንድነው ሁሉ ጊዜ ያከራል፣ ሁሉ ጊዜ ታከራለች፣ ስለ ጽድቅ ብቻ ይላሉ። ለምን? አመጽ ተግባራቸው ስለሆነ፣ ለምን? ስራቸውና አካሄዳቸው እንዲኮንናቸው ስለማይፈልጉ። ሌላው ደግሞ ይህ ደግሞ ደስታ የሚሰጥ ኃጢአት ነው ብሎ በኃጢአት በጊዜያዊ ኃጢአት በምድር ላይ በሚጠፋው ኃጢአት ራስን በሚያስቀጣው ኃጢአት ውስጥ ራሳቸውን ሊያስደስቱ ይፈልጋሉ። ደስታቸው በጽድቅ ሳይሆን በኃጢአት። ይህን ነው። ከዚህ የተነሳ እግዚአብሔርን ለማወቅ አይወዱም፣ ጽድቅን አይወዱም። ይኸውላችሁ በኃጢአት ጸንቶ ልምምድ ውስጥ የሚቀጥሉ ሰዎች ጽድቅን የሚጠሉ ናቸው። ለዚህ ነው ሮሜ መልእክት ላይ ሲናገር ምዕራፍ 1 ላይ ቁጥር 18 ጀምሮ እስከ 32 ላይ እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ አሳልፎ ሰጠ። ለምን? ጻድቅ ነው እሱ። የእሱን አካሄድ፣ የእሱን አገዛዝ፣ የእሱን አመራር፣ የጽድቅን ሕይወት ስላልፈለጉ፣ አመፅን ስለወደዱ እግዚአብሔር ተው ላለመተው ወስኖ በስራቸው፣ በአመፃቸው፣ በክፋታቸው፣ በኃጢአታቸው ጸንቶ ስለቆሙ ጻድቅ የሆነውን ለማወቅ ስላልወደዱ ለማይረባ አእምሮ አሳልፎ ምን አረጋቸው? ሰጣቸው። ያላችሁ እግዚአብሔር እየተናገረ እሱ ጻድቅ ሆኖ እያለ ጽድቅን ሳታደርጉ በኃጢአታችሁ የጸናችሁ እግዚአብሔርን ለማወቅ ስላልወደዳችሁ ለሐሳባችሁ ለፍላጎታችሁ ታልፋችሁ ተሰጣችሁ እንዳይሆን እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ አሳልፎ ምን አረጋቸው ይላል? ሰጣቸው። ስለዚህ እግዚአብሔር ቃል ሲናገር ዳግመኛ የተወለዱ ሰዎች ሁሉ ሙሉ በሙሉ ክፉን መጥላት አለባቸው፣ ጽድቅን መውደድ አለባቸው። ከእግዚአብሔር አብ ጋር፣ ከስራው ጋር፣ ከተግባሩ ጋር ብልሹ ሰዎች አካሄድን፣ እርኩሰትን፣ ክፋትን መጠየፍ አለባቸው። ዛሬ ሰው ከእንስሳት ጋር፣ ሰው ከሰው ጋር ብቻ አይደለም፣ ሰው በቴክኖሎጂ እርኩሰት እያደረገ እግዚአብሔርን እየበደለ ያለበት ዘመን ላይ ነው። ጽድቅን ውደዱ። ጽድቅ እየጠላችሁ እግዚአብሔር ለራሱ ይውላችሁ እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ አሳልፎ ሰጣችሁ። ለማይረባ አእምሮ ለፍላጎታችሁ ተሰጣችሁ። እንደገና እንወጣለን አትወጡም፣ ተሰጣችኋል። ስለዚህ ከመሰጠት ራስን ለርኩሰት ለክፋት ከመስጠት ለእግዚአብሔር ሐሳብ ለመኖር እጅግ መጨከን አለባቸው። ስለዚህ ተግባራቸው ያሳዝናል። አንደኛ ቆሮንቶስ ምዕራፍ 13 ላይ አንድ ቃል አለ። በጣም እሱን ላንብበው፣ ቃሉን መናገር ስላለብኝ ነው። ይሄ አስፈላጊ ቃል ስለሆነ ነው። ግዴታ ቃሉ መታየት አለበት። መሪያችን እዛ ጋር የሚናገረን ቃል ስለሆነ 13 ላይ ቁጥር 6 ላይ እንደዚህ የሚል ቃል አለ። ከእውነት ጋር ደስ ይላቸዋል እንጂ ስለ አመፅ ደስ አይላቸውም። አያችሁ፣ ጽድቅን የሚወዱ ሰዎች ከምን ጋር ነው ደስ የሚላቸው? ከእውነት ጋር። ከአመፅ ጋር ደስ አይላቸው፣ አይተባበሩም። አመፅ ግብዣ ላይም አይገኙም። በአመፅ ግሩፕ ውስጥ አይገኙም። በአመፅ ህብረት ውስጥ አይገኙም። አመፅ ያለበት አገልግሎት ውስጥ አይገኙም። አገልግሎት አመፅ አለ እንዴ? አዎ አለ። በመተዋወቅ በብሔርተኝነት በሀብት የተከማቸ ህብረት አመፅ ነው። በዘመኑ ባለች ህብረተሰብ ዘንድ በገሃድ እየታየ ያለ የኃጢአት መገለጫዎች ፈቃድ፣ ስጋዊ ደስታ፣ ጊዜያዊ ደስታ፣ ከእግዚአብሔር ሐሳብ ይልቅ ለአመፅ መኖር። ስለዚህ ከአመፅ ጋር አይተባበርም። ከእውነት ጋር ደስ ይላል። ማን? ጽድቅን የሚወድ ሰው ከእውነት ጋር ምን ያደርጋል? ደስ ይለዋል። ከአመፅ ጋር አይተባበርም። ስለዚህ ከእግዚአብሔር የተወለዱ ሁሉ ክፉን መጥላት ግዴታ አለብን። ከእግዚአብሔር ተወልደሻል የኔ እህት፣ ከእግዚአብሔር ተወልደሃል የኔ ወንድም። ከእግዚአብሔር ተወልደናል ወይ? ከተወለድን ክፉን መጥላት አለብን፣ ግዴታ ነው። ይህ መጽሐፍ ቅዱሳዊ መመሪያ ነው። ጠልቶ አሳይቶናል ክፉን። አሁንም በጣም አበክሬ መናገር እንፈላ። ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። ከኃጢአታቸው አላቆ ሲያመጣ ግን በኃጢአታቸው ጸንቶ የሚቀጥሉ ከሆነ ለማይረባ አእምሮ አሳልፎ ይሰጣል። ሮሜ ላይ እንደሚል ቃሉ ነው የሚለው። ስለዚህ
ሌላው ደግሞ ጽድቅን የሚወዱ ሰዎች ምንን ይጠላሉ ሲባል ክፉ አስተምሮን ይጠላሉ። ያውላችሁ ክፉ አስተምሮ፣ ክፉ ትንቢቶች፣ ክፉ አካሄዶችን ሁሉ ይጠላሉ። ጽድቅን የሚወዱ ሰዎች ይህንን የእግዚአብሔር ቃል ሲናገር አንድ ነገር ይላል። ሁለተኛ ጴጥሮስ ላይ የሚናገረው ቃል በጣም የሚገርም ቃል ነው። ምዕራፍ 2 ላይ ቁጥር 8 ላይ እንደዚህ ይላል። እንደዚህ የሚል ቃል አለ። ጻድቅ ለውጥ በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፅ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞችና በሴሰኛ ኑሮ የተገፋውን ያን ጻድቁን ካዳነ ይላል። በሎጥ በሰዶም ላይ የሚደረጉ አመፅ ስራዎች፣ ወንድ ከወንድ ሴት ከሴት ጋር እግዚአብሔርን የሚያስቆጣ አካሄድ ሲሄዱ ጻድቅ በመካከላቸው እየኖረ እያየ እየሰማ ዕለት ዕለት ይላል ነፍሱን አስጨንቆ ያልተባበረውን ያንን ጻድቁን በሴሰኛ ኑሯቸው ምን ይሆን የተገፋውን። ዛሬ ታውቃላችሁ በቤተክርስቲያን ውስጥ ጻድቃንን የምትገፉ መሪዎችና አገልጋዮች ቤተክርስቲያንን የራሳችሁ የምታደርጉ በሴሰኛ ኑሯቸው ስላልተባበሩ ነው። ለውጥ የተገፋው ይሄ ነው። የተገፋውን ያንን ጻድቁን ካዳነ ይላል። በጽድቅ እየተገፋችሁ ያላችሁ፣ ጽድቅን ወዳችሁ እየጠላችሁ ያላችሁ ደስ ይበላችሁ፣ ያድናል። የጻድቁን የኢየሱስን ባህሪ ጽድቅን እየረገጣችሁ ያላችሁ፣ ጽድቅን እያጥላላችሁ ያላችሁ፣ ጨለማን እየወደዳችሁ ያላችሁ ተመለሱ። እሱ ጻድቅ ነው። እሱ ጻድቅ ነው። እሱ ጻድቅ ነው። በእውነት ላይ የሚዋሹትን ያውላችሁ ጽድቅን ከእግዚአብሔር የተወለደ ሁሉ ክፉን አያደርግም። ሌላው ደግሞ በአጠቃላይ ጽድቅን የሚወዱ ሰዎች የስህተት አስተምሮን ይቃወማሉ። ሰዎቹ የእግዚአብሔር ቃል የማይለውን ቢሰብኩ፣ ጠማማ ትምህርት ሲያስተምሩ፣ ጠማማ ስብከት ሲሰብኩ፣ ከቃሉ የማይለውን ነገር እያሉ ሲናገሩ ዝም አይሉም። ስለዚህ ነው አንድ ራእይ ምዕራፍ 2 ላይ ምነቅፍብኝ ነገር አለ። ለምን? የኒቆላውያን ትምህርት የበዓላም አስተምሮ አካሄዱን ክፉን አልተቃወምክም ይላል። ዛሬ ኢትዮጵያ ቤተክርስቲያን ጠማማ ትምህርት የሚያስተምሩትን በጣም በየቦታው የእግዚአብሔርን ቃል የሚያጣምሙት ሳትቃወም ከፍ የምታደርግ ከሆነ ክፉን አልጠላችሁ ማለት ነው። ስለዚህ ምን የዓለምን ክፋት እርኩሰትን መጥላት ግዴታ ነው። ከእግዚአብሔር የተወለደ ሁሉ ክፉ አስተምሮን መቃወም አለባቸው። ይኸውላችሁ ጽድቅን የሚወድ ሰው አንደኛ ምን ማድረግ አለበት? ሌላው ዓለምና ክፋት እርኩሰቷን መጥላት አለበት። ሁለተኛ ክፉን አስተምሮ መጥላት አለበት። ራእይ ምዕራፍ 2:6 ላይ አንብቡት። ሶስተኛ ጊዜያዊ ደስታን ሁሉ ጊዜ መጥላት አለበት። ጊዜያዊ የሆነ ደስታ አመጽና ፍርድ እነዛን መጥላት አለባት። ክፉ የሆነውን ሁሉ መጸየፍ አለባቸው። ይሄ ውሳኔን ይጠይቃል። ማንኛውም ሰው ይሄንን መጨረሻ ራእይ ማንኛውም ጌታን እናውቃለን የሚል ሰዎች ይሄን ማድረግ ግዴታ አለብን። ከኔ ጭምር ቃሉ ለኔም ነው የሚናገረው። ራእይ ምዕራፍ 2 ላይ ቁጥር 6 ላይ እንደዚህ ይላል። ነገር ግን ይህን እላለሁ፣ እኔ ደግሞ የሚጠላው የኒቆላውያንን ስራ ጠልተሃልና። ይኸውላችሁ በጣም የሚገርም ነገር እዚህ ጋር እኔ የሚጠላውን የስህተት አስተምሮ ለኤፌሶን ቤተክርስቲያን ይህን ስናገር ጠልተሃልና። አሁን ስህተት አስተምሮች አልገነኑ በቤቱ አልገነኑም፣ ክፉ ስላልተጠላ። ስለዚህ መጥላት እግዚአብሔር ከጌታ ኢየሱስ ክርስቶስ የሆኑ የተወለዱ ጽድቅን መውደድ፣ አመፃን የሚጠላ ትውልድን ይፈልጋል ጌታ። ስለዚህ ጽድቅን ወደን አመፃን እንድንጠላ፣ ጽድቅን ወደን ከአመፅ ጋር እንዳንተባበር፣ ጽድቅን ወደን ከክፉ ጋር እንዳንተባበር ጌታ ይጠብቃል። በእውነት ይርዳን። ግድላችሁም ብዙ መድረኮች፣ ብዙ እጀባ፣ ብዙ የሰዎች መከተል፣ ብዙ በሰዎች ዘንድ ለመወደድ ጌታን እየበደልን በሰው ብንወደድ አይጠቅመንም። ስለዚህ ጽድቅን የሚራቡና የሚጠሙ ምንድናቸው? ብፁዓን ናቸው። ከዛስ መንግስተ ሰማያት የነሱ ነው ይላል።
መንግስቱን የምንወርሰው ራሱ ጽድቅን ስንወድ አመፃን ስንጠላ። 4 ነጥብ። በቃ ይህንን ቃሉ ነው የሚለው፣ እኔ አይደለሁም። እንድንመለስ ጌታ ይርዳን። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በዘመናት መካከል ብቻዬን ጻድቅ የሆንክ ቃሌ እንደዚህ ስለሚል ጽድቅን ውደዱ፣ አመፃን ጥሉ። ጽድቅን መውደድ ያንተ ሙሉ በሙሉ ጽድቅን በመውደድ አመፃን በመጥላት ታማኝነትን ለአብ አሳይተሃል ኢየሱስ በምድር ላይ። ይህን ደግሞ እኛ እንድናሳይ ትፈልጋለህ። የምናገለግል ሰዎች፣ አንተን እናውቃለን እንከተላለን የምንል ሰዎች ዓለምን እንድንኮንናት ጽድቅን ወደን ክፋትን እንድንጠላ፣ መጥፎ አካሄዶች፣ መጥፎ ልምምዶችን፣ ክፉን ጠልተን እርሱ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ይላል ቃሌና በዚህ ቃሉ ማንም እንዳስታችሁ። እሱ ጻድቅ እንደሆነ ጽድቅን የሚያደርግ እሱ ጻድቅ ነው። አመፅን የሚያደርግ እግዚአብሔርን እንዳላወቀ ቃል እንደምናገር አባት ሆይ በጽድቅ እንድንጸና አመፃን እንድንጠላ መንፈስ ቅዱስ ጸጋ ለእኔና ለሕዝብ እንዲሰጥን እጸልያለሁ። በኢየሱስ ስም በኃጢአት ጸንቶ ያሉት ከኃጢአት ልምምድ ውስጥ ያሉት ለአይምሯቸው ለስጋቸው ፍቃድ ተሰጥቶ ለፍርድ ቀን እንዳይዘጋጁ መመለስ እንዲችሉ እርዳቸው፣ አግዛቸው። ከኃጢአት ጋር ጸንቶ መኖር ፍርድ ነው። የልምምድ ኃጢአት እግዚአብሔርን ለማወቅ አለመውደድ ነው። ኃጢአት ላይ መጽናት ለእግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አይምሮ አሳልፎ ሰጣቸው ይላልና እግዚአብሔር ለፍቃዳቸው ለሰይጣን ለዚህ ዓለም ርኩሰት ታልፎ የተሰጡትን እንድትመልሳቸው፣ በጽድቅ ጸንቶ በመከራ ውስጥ ያሉትን ደግሞ የጽድቅ አምላክ አንተ ጻድቅ አምላክ አይደለህም? የጽድቅን ብድራት የምትከፍል ጸጋን እንድትጨምር እኔ ጸልያለሁ። ክብር ላንተ ይሁን። በዚህ ቃል እውነት መጽናት ይሁንልን በኢየሱስ ክርስቶስ ያው ጻድቅ ስም ተባረኩ። ቀጣይ ጌታ በሚሰጠኝ በሌላ ቃል እስከምንገናኝ ድረስ በዚህ ቃል እውነት መጽናት ይሁንልን። ለምንሰማ ለሰባኪዋ ለእኔም ለምትሰሙት ለእናንተ ጸጋን ይስጠን። ጽድቅን ወደን አመፃን እንድንጠላ ተባረኩ።